እንዴት ናችሁ? ፋርማሲ ሰላም ነኝ። ብዙ ሰው በኢንቦክስ ስለ ሂፕሌት ክሬም ምን ሀሳብ አለሽ እያለ እየጠየቀኝ ስለነበር ዛሬ ስለሱ ላወራችሁ መጥቻለሁ። ሂፕሊፍት ክሬም ብዙ ቦታ ሲተዋወቅ እንደምታዩት እዚህም ቲክታክ ላይ ብዙ ማስታወቂያዎች አሉትና ይህም የዳሌን መጠን ይጨምራል ተብሎ በቆዳ ላይ የሚቀባ ፕሮዳክት ነው። ነገር ግን እኔ ሰርች አድርጌ ለማግኘት እንደሞከርኩት በውስጡ ይዛቸዋል ተብሎ የተቀመጡት ኢንግሪዲየንቶች ለቆዳ የሚጠቅሙ ማለትም ሞይስቸራይዝ የሚያደርጉ ከዛም በተጨማሪ መሸብሸብን የሚከላከሉ እና ከዚህም በተጨማሪ ደግሞ ናቹራል ፕሮዳክቶች ማለትም የዝንጅብል የአቮካዶ ኤክስትራክቶችን ይይዛል ተብሎ ተቀምጧል። እኔ እንደ ባለሙያ እነዚህ ፕሮዳክቶች ቆዳ ላይ በመቀባት ያንን ያህል በሚተዋወቀው ልክ የሰውነትን እድገትን ያስከትላል ብዬ አላምንም። ከዚህም በተጨማሪ ግን ሌሎች ኢንግሪዲየንቶች እንደሚኖሩ ታስባለሁ። ስለዚህ እነዚህ ኢንግሪዲየንቶች አንደኛ ነገር በግልጽ መቀመጥ ያለባቸውና ከዚህም በተጨማሪ ደግሞ ኤክሰስ የሆነን የሰውነት እድገትን የሚያስከትሉ ከሆነ እውነትም እንደሚባለውም ከሆነ ማለት ነው እንደዚህ አይነት ፕሮዳክቶች ሰውነታችን ከለመደው በላይ የሆነ የሰውነት እድገትን ስለሆነ የሚያስከትሉት ብዙ አይነት የጎንዮሽ ጉዳቶች ይኖራቸዋል። ለምሳሌ ኤክሰሲቭ የሆነ ሴል ተርኖቨርን የሚጨምሩ ከሆነ ካንሰር ድረስ የሚያደርስ የጎንዮሽ ጉዳት ይኖራቸዋል። ስለዚህ የምትጠቀሙ ሰዎች አንደኛ ነገር በጥንቃቄ እንድትጠቀሙት ከዛም በተጨማሪ ደግሞ ሜቢ ፕሮዳክቱ እጃችሁ ላይ ያለ ሰዎች ደግሞ ኢንግሪዲየንቶቹን ፎቶ አንስታችሁ ብትልኩልኝ ደግሞ የተሻለ ማብራሪያ ሰጥበታለሁ። ነገር ግን አሁንም ቢሆን እንደዚህ አይነት ፕሮዳክቶች ያንን ያህል በሚተዋወቁት ደረጃ ኢፌክቲቭ ናቸው ብዬ አላምንም። ሌላ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።